ራሄል ሙልጌታ እባላለሁ። የመጣሁት ከባህር ዳር ከተማ ነው። ዛሬ ይዤላችሁ የመጣሁት ተንቀሳቃሽ ፋስት ፉድና ጭማቂ ነው። አሪፍ ውጤት ነው የምጠብቀው። ለምን ያመጣሁት እንትን ለየት ያለ ሀሳብ ስለሆነ ተቀባይነቱን አገኛለሁ ብዬ አስባለሁ። ለማህበረሰቡም ጠቃሚ ስለሆነ ዛሬ ይዤላችሁ የመጣሁት በከተማችን ላይ ያለ የፈጣን ምግብ አቅርቦት የሚቀይር አዲስ ሀሳብ ነው። በመጀመሪያ ደረጃ ተንቀሳቃሽ መሆኑ ከሰዎች ማህበረሰቡ ባለበት ብዛት ማህበረሰብ ባለበት ቦታ እየተንቀሳቀስን አቅርቦታችን እንድንሰጥ ያደርጋል፣ ለሰው ተደራሽ ያደርጋል። ሁለተኛ የኃይል አቅርቦት እኛን የስራችንን አይገድበውም። ለምን በሶላር ምርትና ጋዝ ስቶቭ ነው የምንጠቀመው እና የሶላር ምርት ደግሞ በተጨማሪ ከምግብ አቅርቦት ከጁስ አቅርቦት በተጨማሪ ሰዎች እኛ ጋር መጥተው ቻርጀር እንዲያደርጉ እንዲጠቀሙ ያደርጋል። ሁለተኛ ፈጣንና ጤነኛ ምግቦችን ነው የምናቀርበው። ከቅርብ ካሉ ገበሬዎች ነው የምናመጣቸው ምርቶችን፣ ትኩስ ምርቶችን እና የቤት ክራይም ስለሌለ ተማሪዎችም የትኛው የማህበረሰብ ክፍል ዝቅተኛም ሆነ ከፍተኛ እኛ ጋር እንዲጠቀሙ ያደርጋል። ሁለተኛ የጁስ ምርታችንን የምናቀርበው ደግሞ ፊት ለፊት የተለያዩ ፍሩቶችን እናቀርባለን። ትኩስ ፍሩቶችን እነሱ የመረጡትን እኛን ያሳዩናል። ከዛ አስቀመጥነው እቃ መጠን ለክተን እዛው ላይ ፈጭተን እዛው ለነሱ እናቀርባለን። ትኩስ ምርቶችን ማለት ነው እና የተለያዩ ግብአቶች ትኩስ ግብአቶችን እናቀርባለን። ይሄ ነው ሀሳቤ። ፈጠራው ተንቀሳቃሽነቱ ነው። ፈጠራና በተመጣጣኝ ዋጋ መገኘት። በተመጣጣኝ ዋጋ ምንድነው ተንቀሳቃሽ? ተንቀሳቃሽ የጋሪ ምን አይነት ጋሪ? ጋሪ ምንድነው በህብረት የሚሰራ ነው። ኦኬ። በሰው የሚገፋ ነው። በሰውም ይገፋል። የተለያዩ ናቸው። አሁን እኔ ሳያቸው እዚህ ባህር ዳር ላይ የለን፣ ግን እያየው የነበረው ባለሙያተኞችም ስጠይቅ የሚገፋም ነው ብዛት የሚገፋው ነው። በተመጣጣኝ ዋጋ እኔም እንዳገኘው ልሰራው የምችለው ሌላ የሚነዳም አለ። እሱ ግን ዋጋ ከፍተኛ ለጀማሪ ዋጋ ስንት ብር ትጠይቂያለሽ ለዚህ? ለተንቀሳቃሽ ያው እንደ መኪና ከሆነ እስከ 500 ሺህ ብር የሚነዳው ማለት ነው። ግን እነዚህ ጋሪዎች ከሆኑ ተመጣጣኝ ዋጋ ናቸው። ከ150 ሺህ ብር እስከ 300 ሺህ። ለጋሪው ብቻ ነው የምትፈልጊው? ሌላው አለሽ? ለጋሪው ነው። አይ ሌላዎችም የሌሉ እቃዎችም አሉ፣ ያሉትም አሉ። እኔ ጋር ገና እያዘጋጀው ነው። በጣም አሪፍ። እሺ ሌላ ሞክርሽዋል? አይ ተቀጥሬ በቅጥር ደረጃ ነው እንጂ ራሴ ስራውን መሬት ላይ አላወረድኩት። ግን በቅጥር ደረጃ ፋስት ፉዶች ላይ ተቀጥሬ ሰርቻለሁ። አይ ቆንጆ ነው። እንትኑ ምን መሰለሽ ተንቀሳቃሽ ማድረግሽ ቆንጆ ነገር እንዳለው ነው፣ የራሱ ጥቅም እንዳለው ነው። ምክንያቱም ከስተመሮችን በቀላሉ እንድታገኛቸው ማገዙ እንዳለው ነው። ከባዱ ነገር ግን ምን መሰለሽ ለምሳሌ የሚፈጩ ነገሮችን ፈጭቼ እሰጣለሁ እያልሽን ነበር። የሚፈጩ ነገሮች ፓወር ሶርሳቸው ምንድነው ነው? አሁን አብዛኞቹ ፊክስድ የሚያደርጉት የሆነ ቦታ ላይ የሚያስቀምጡት ወደው እንዳይመስልሽ ኤሌክትሪክ ስለሚያስፈልጋቸው ነው። ቅድም እንዳልሽው በሶላር አረጋቸዋለሁ እያልሽን ነበር። በሶላር አርገሻቸው በነገራችን ላይ እንደምታስቢ ሲምፕል ነገር አይደለም። ምክንያቱም አንደኛ የሚፈጭ ነገር ትልቅ ፓወር ይፈልጋል። ሁለተኛ ፓኔል ያስፈልግሻል። ፓኔሉ በራሱ ሙቭ ስታረጊ አንድ ጊዜ ፀሐይ ወደ የምታዞሪባቸው ዳይሬክሽኖች አሉ። የሶላር ፓኔል በራሱ የሚቀመጥበት የራሱ ቲልት አንግል አለው። ምክንያቱም ማክሲመም ኢነርጂ ኮሌክት ለማድረግ አንዴ ወደዚህ መንገዱ በተጣመመ ቁጥር ትዞሪያለሽ። አንድ እሱ ነው። ሁለተኛ ፓኔሉ አለ። ከዛ በኋላ ኢንቨርተር ያስፈልግሻል። ከዛ በኋላ ባትሪ ያስፈልግሻል። ምክንያቱም ዳመና ቢሆን ማሽኖች በሙሉ ሊቆሙ ነው። ከዛ በኋላ ያንቺ ዲቫይስ አለ ሲሆን እንትኖችን በጣም ብዙ ነው የሚያረጋቸው። ያንቺ ኮስት ኤክስትራ ኮስት በኤሌክትሪክ ባለማግኘት ብቻ ተንቀሳቃሽ በማድረግሽ ብቻ የሚመጡ ትልቅ ኮስቶች አሉ። በራሱ እቺ ትንሽ ጋር የምትያት ነገር ጎማዋ ትንሽ ከሆነች ለምሳሌ ፓኔልሽ የግዴታ ያንን ያክል ኢነርጂ የሚፈጭ ለምሳሌ የምትፈጭ ጁስ እንኳን ለምሳሌ የምትፈጭ ለማንቀሳቀስ ብትያት ኃይለኛ ነፋስ ቢነሳ ገልብጦ ሊጥላት ይችላል። ምክንያቱም ፓኔሉ ሊቀመጥ የሚችለው በሆነ አንግል እንደዚህ አርግሽ አስቀምጠሽዋል። ከፍተኛ ነፋስ ሲነሳ እቺን ሊያነሳት ይችላል። ለምን? ከታች ፊክስድ የተደረገ ነገር ስለሌለው ማለት ነው። ቢኖረው ጎማ ነው የሚኖረው። ስለዚህ እነዛ ነገሮች ሊፈጠሩ አይችሉም ወይ? ተንቀሳቃሽ ሲኖር እነዚህ ነገሮች አይመጡም ወይ የሚለው ነገር አብረሽ አስቢው። ቢዝነሱ እንደ ቢዝነስ አይደለም። ተንቀሳቃሽ አርገሽው ፊክስድ ማርገሽው ቆንጆ ቢዝነስ ነው። ጥሩ ከስተመር ያለው ቢዝነስ ነው። ፕሮፊታብል የምትሆኝበት ቢዝነስ ነው። ምንም ጥያቄ የለውም። ግን ተንቀሳቃሽ ሳያረግ ፓወር ሶርሱን ከኤሌክትሪክ ወደ ሶላር ስቀይር ኢቭን ቅድም እንዳልሽው ነዳጅ ይጠቀማለሁ እያልሽ ነበር ለስቶቭ ማለት ጋዝ ስቶቭ ጋዙ ምን አይነት ነው? ጋዙስ ራሱ ይገኛል ወይ? ዲዝል ከሆነ ወይም ቤንዚን ከሆነ ይገኛል ወይ የሚለውን ነገር አብረሽ ኮንሲደር እንድታደርጊው ነው። ኦኬ
አይ እነሱን አስቤያለሁ። አንደኛ እንትን ይሄ የጁስ መፍጫው ጁስ ስንፈጭ ብዛት ሌላ ቦታ ላይ ጁስ የሚፈጩት በብዛት ነው። እኛ ግን የአንድ ሰው ልኬታ ይዘን ስለምፈጭ ችግር የለውም። በመጠን ደረጃ ባለሙያተኞች ስላስረዱኝ ማለት ነው። በቋሚ የምትለው ተንቀሳቃሽም ቢሆን እየተንቀሳቀሰ ሙሉ ሳይሆን የሆነ ቦታ ላይ ዛሬ ይቀመጥና ማህበረሰብ በበዛበት ቦታ ላይ ቦታ ግን ተመራጭ መርጠን ነው የምንቀመጠው። ከለዛ የሚያስቸግር መብራት የሚሄድ እኮ ከሆነ የሚመች ቦታ ከሆነ ልንስብ እንችላለን። የማይመች ከሆነ ደግሞ ባለው ሶርስ እንጠቀማለን ማለት ነው። ለዛ ነው 12 ሰዓት ያልሽው ትክክል አይደለም ያልሁ። ለምንድን መሰለሽ? በጣም አይዲያው ተፈላጊ ስለሆነ ለምሳሌ ዩኒቨርሲቲ ሆስፒታሎች በጣም ነው የሚጠቀሙት 24 ሰዓት የሚፈልጉ ናቸው። የታመመ ሰው ለምሳሌ ፉድ ሊፈልግ ይችላል አይደል? ሶ 24 ሰዓት ሰርቪሱን ሊፈልገው ይችላል። በ12 ሰዓት ሰርቪስ እንትን ካልሽ ከኮንቬንሽናል ማርኬት ሰርቪስ ዴሊቨሪው ምንም አትለይ። ሶስቱም ማሰብ አለባቸው። እሱን ግን በሀገሪቱ ሁኔታ ነው እንጂ ያልኩኝ ዶክተር አንደርስታንድ አይ ይቻላል ማስፋት ጨርሷል። አመሰግናለሁ። እሺ በርቺ። ውድድሩ በጣም አሪፍ ነበረ። ሰዎች ያስፈራሉ ብዬ ነበር፣ አያስፈሩም። በነጻነት ሀሳቤን ለመግለጽ ሞክሬያለሁ። ወደውታል አይዲያዬን፣ ግን ብዙ ስትራግል ስላለበት ያህን ሁኔታ እንዴት ትወጫዋለሽ የሚለውን የጠየቁኝ። እንደማሸንፍ አሁንም ተስፋ አደርጋለሁ። ለምን የሚመረጥና አስፈላጊ የሆነ ስራ ይዤ ስለመጣሁኝ። ስሜ ፋሲካ ስማቸው ይባላል። የመጣሁት ከዚሁ ከባህር ዳር ከተማ ነው። ይዤላችሁ የመጣሁት የደረቅ ሳሙና አመራረትን ነው።